ባዳ ቢከዳ የማታቆ ቢከዳ ያጋጥማል ትላለህ። ወገን ሲከዳ ግን ወገን ከርቶ ደግሞ ትዳት ብቻ አይደለም ሲጨክንብህ ግን በጣም ሰባሪ ነው። ይህ የፊልድ ማርሻሉ ንግግር ጥቅምት 24 ቀን 2013 ዓመተ ምህረት ህወሓቶች በሰሜን እዝ የመከላከያ ሰራዊት ላይ የፈጸሙትን ጥቃት በተመለከተ የተነገረ ነው። ዕለቱን መቼም ቢሆን አንረሳውም፣ ሁልጊዜም የምናስታውሰው ነውና የምናከብረውም እንዳይደገም ነው ያሉ የተናገሩት ፊልድ ማርሻል ብርሃኑ አምስተኛ ዓመቱን ስላስቆጠረው ጥቃት በርካታ ነጥቦችን አንስተዋል። በሰሜን እዝ ላይ የተፈጸመው ክህደት ወንድሙ ላይ የፈጸመው ክህደት በመሆኑም በታሪክ ልዩ ያደርገዋል። የትግራይ ህዝብ በሰሜን እዝ ላይ የተፈጸመውን ክህደት አይቀበለውም። የትግራይ ህዝብ በልጆቹ ክህደት አፍሮ ተመልሰን መቀለ ስንገባ አጨብጭቦ ተቀብሎን ነበር። ስለዚህ ክህደትና አስነዋሪ ታሪክ ስናወራ ስለ ጥቂት የህወሓት አመራሮች እንጂ ስለ ትግራይ ህዝብ አይደለም የሚሉና ሌሎችም በርካታ ነጥቦች የተነሱበት ነው የፊልድ ማርሻል ብርሃኑ ጁላ ንግግር። ወዲህ ደግሞ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ ዝምታቸውን ሰብረዋል። ለጦርነት የሚደረገው ሩጫ መቆም አለበት በማለት ተናግረዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ማለታቸውም ተሰምቷል። ሰላም እንዴት አላችሁ የሸገር ታይምስ ቤተሰቦች? በዚህ ጥንቅራችን የቀድሞውንና የአሁኑን ኤታማዦር ሹሞችና ያደረጓቸውን ንግግሮች አምስተኛ ዓመቱን ከያዘው የሰሜን እዝ ጥቃትና ካሁነኛው የህወሓት እንቅስቃሴ ጋር እያስተያየን እንመለከታለን። አብራችሁን ቆዩ። ትላንት ጥቅምት 24 ቀን 2018 ዓመተ ምህረት የመከላከያ ሰራዊቱ ሰሜን እዝ ጥቃት የተፈጸመበትና አስከፊው የሰሜን ጦርነት የተቀሰቀሰበት አምስተኛ ዓመት መታሰቢያ ዕለት ነው። ዕለቱን በተመለከተ ፊልድ ማርሻል ብርሃኑ ሲናገሩ በሰሜን እዝ ላይ የተፈጸመው ጥቃት አንገት የሚያስደፋ ታሪክ ነው ብለዋል። መከላከያ ሰራዊትም ሆነ የኢትዮጵያ አርበኞች መስዋዕትነት በመክፈል ሀገር አቆይተዋል ያሉ ሲሆን ሀገር በመጠበቅ ሀገር ለማቆየት ከሰሜን እዝ በፊትም ሆነ በኋላ የተከፈሉ መስዋዕትነቶች አሉ ሲሉ ገልጸዋል። የሰሜን እዝ መስዋዕትነትን ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረጉ መሆኑ ነው። ዕለቱን መቼም ቢሆን አንረሳውም፣ ሁልጊዜም የምናስታውሰው ነውና የምናከብረውም እንዳይደገም ነው ያሉት ፊልድ ማርሻል ብርሃኑ ዕለቱ በህይወት ዘመኔ በጣም ያዘንኩበት ነው ሲሉም ተናግረዋል። ባዕዳን ቢክዱ የሚጠበቅ ነው፣ ወገን ሲከዳና ሲጨክን ግን አእምሮና ልብ የሚሰብር ነው ብለዋል። ሰሜን እዝ የነበረው ሰራዊት በባድመም በዛላምበሳና በጾረና የትግራይ ህዝብ ምሽግና አጥር በመሆን ከሻቢያ በመጠበቅ ላይ የነበረ ብቻ ሳይሆን ትምህርት ቤትና ጤና ጣቢያ በመገንባት በግብርና ላይ በመሰማራት ትግራይን ሲያለማ እንደነበርም አስታውሰዋል። ሰሜን እዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም እዛ። ሆኖም ግን አሉ ፊልድ ማርሻሉ፣ ሆኖም ግን በጣም ጥቂት ከሃዲ ቡድን ይህንን ባለውለታ ሰራዊት ያጠቃበት ዕለት ስለሆነ በጣም ያማል። ብዙ የካዱ ባዕዳን አሉ። የእነርሱን ቀናት አናከብርም። ወገን፣ ዜጋ፣ ወዳጅ ምቹ ሁኔታ ጠብቆ አድብቶ የፈጸመው ጥቃት በኢትዮጵያ ታሪክ ውስጥ መጥፎ ጠባሳ ስለሆነ እንዳይደገም ሁሌም እናስበዋለን ብለዋል። ይህ ታሪክ በኢትዮጵያውያን ዘንድ የማይጠፋና የሚመዘገብ አሳፋሪ ሁላችንንም አንገት የሚያስደፋ ታሪክ ወንድሙ ላይ የጨከነበት ቀን ነው ሲሉም ፊልድ ማርሻል ብርሃኑ ጁላ አክለዋል። እነዚህ ሰዎች መንግስት አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱ እኛ የገነባነው ነው፣ የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆምንም ብለው ነው ጦርነት የጀመሩት በማለትም ጭምርም። ሌላኛው ፊልድ ማርሻሉ ያነሱት ጉዳይ ጦርነትን እኛ ብቻ ማስቀረት አንችልም የሚል ነው። ምንም ብንታገስ ከተጠቃን መከላከላችን አይቀርም፣ ጦርነትን እኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻሉ መንግስት ሁልጊዜም ለሰላማዊ መንገድ በሩን ክፍት አድርጓል፣ ከትላንት ባለመማር የሚደረግ ፉከራ መቆም አለበት ሲሉ አስጠንቅቀዋል። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ
መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። የባንዳ ስራ ላይ የተሰማሩና ህዝቡን የማይወክሉ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ ይገባልም ነው ያሉት። ጦርነት አንፈልግም፣ በልማታችን ላይ የመጣውን ግን መመከት አለብን፣ የታጠቅነውም ለዚህ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። ሞትና መስዋዕትነት በሰሜን ዕዝ አልተጀመረም ያሉት ፊልድ ማርሻሉ መከላከያ ሰራዊት እየሞተና መስዋዕትነት እየከፈለ ሀገር አቆይቷል ሲሉ ተናግረዋል። የመከላከያ ሰራዊት የአሸናፊነት ሚስጥር የአባቶቹን አርበኝነት መውረሱ ነው የሚለውም ሌላኛው የጦር ኃይሎች ጠቅላይ ኤታማዦር ሹሙ ንግግር ነው። ኢትዮጵያ ከድሮም ጀምሮ የአርበኞች ሀገር መሆኗን ገልጸው የኢትዮጵያ ህዝብ፣ የኢትዮጵያ መከላከያ ሰራዊትና የኢትዮጵያ መንግስት ክህደት አያውቁም ሲሉ አብራርተዋል። ነገር ግን የኢትዮጵያ ገዢ ባህሪው የአርበኝነት ቢሆንም ሀገሪቱ ባንዳም ነበራት አላትም ሲሉ ተናግረዋል። በየዘመኑም ቀላል የማይባል ባንዳ መታየቱን የጣሊያን፣ የዚያድ ባሬ፣ የቱርክ፣ የግብጽና የደርቡሽ ወረራዎች ወቅት የተከሰቱትን የባንዳነት ድርጊቶችን በምሳሌነት ጠቅሰዋል። በወቅቱም የመገናኛው ዘዴ እንዲህ እንዳሁኑ የረቀቀ ባለመሆኑም ተደብቀው መቆየት ችለዋል። አሁን ግን መገናኛ ዘዴውም ቴክኖሎጂውም የረቀቀ በመሆኑም ባንዳዎች በቀላሉ በገሃድ ወጥተዋል ሲሉም አክለዋል። የሚገርመው ታዲያ እነዚህ ባንዳዎች ያለምንም ሀፍረት ባንዳነታቸውን በይፋ ወጥተው መናገራቸው ነው ሲሉም ተደምጠዋል። የሰሜን ዕዝ ጥቃትም የባንዳና የክህደት እንዲሁም የድሮ ባንዳዎች ዘመናዊ መገለጫ ነው፣ ከህዝብ ጋር የሚያገናኘው ነገር የለም ብለዋል። ሰሜን ዕዝ ከ20 ዓመታት በላይ ዳር ድንበር በመጠበቅና በልማት ለትግራይ ህዝብ ባለውለታ የነበረ ሰራዊት እንደነበረም አውስተዋል። የሰሜን ዕዝ ጥቃት መቼም እንደማይረሳ ገልጸው ቀኑ የሚዘከረውም መቼም እንዳይደገም መሆኑን አንስተዋል። እየጠበቅነው እያገዝነው የነበረ ህዝብ ነው። እንግዲህ ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። የትግራይ ህዝብ በሰሜን ዕዝ ላይ የተፈጸመውን ክህደት አይቀበለውም ያሉት ፊልድ ማርሻል ብርሃኑ ጁላ ሰሜን ዕዝ የተከዳውም ኢትዮጵያን ለመጠበቅ ቃል ኪዳን ገብተው በአንድ ሌሊት ቃላቸውን ባጠፉ ከሃዲዎች ነው ብለዋል። ስለዚህ ክህደትና አስነዋሪ ታሪክ ስናወራ ስለ ጥቂት የህወሓት አመራሮች እንጂ ስለ ትግራይ ህዝብ አይደለም ያሉት ፊልድ ማርሻሉ ህዝብ መቼም ቢሆን ከሃዲ ሊሆን እንደማይችል ጠቅሰው ከህዝብ የወጡ ከሃዲዎች ግን ከ50 ዓመታት በፊት ጀምሮ ኢትዮጵያ ላይ ክህደት ሲሰሩና ሀገሪቱን የባህር በር እንዳሳጧት ተናግረዋል። ኢትዮጵያ የአርበኞች ሀገር ብትሆንም ባንዳዎች በየዘመኑ ኢትዮጵያ ላይ በተሞከሩ የውጭ ወረራዎች መታየታቸውን አስታውሰው በመገናኛ ጥረት የጥንቱ ባንዳ ምን እንደሰራ በዝርዝር ባይታወቅም የዛሬው ግን እያንዳንዱ በግልጽ እንደተቀመጠ ገልጸዋል። ፊልድ ማርሻሉም ስለ ባህር በር አንስተዋል። ጥያቄያችን አድጓል በማለት እኛ ጥያቄያችን አድጓል፣ ሲታፈን የነበረው የባህር በር ጥያቄም አደባባይ ወጥቷል ያሉት ፊልድ ማርሻል ብርሃኑ ህዳሴን አጠናቀናል፣ የቀረው ደግሞ እንጠይቃለን ብለዋል። አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን። መከላከያ ሰራዊት የቆመው ለሰላም ለልማትና ለብሔራዊ ጥቅም እንደሆነ የጠቀሱት ኤታማዦር ሹሙ የምንዋጋው አባቶች የሰጡንን ሀገር ለልጆች ለማስተላለፍ ነው ብለዋል። አንቸኩልም፣ ጦርነት አንፈልግም፣ በልማታችንና ብሔራዊ ጥቅማችን ላይ የመጣ ከድንበር ያለፈ ግን እንዋጋለን፣ የተደራጀነውም የታጠቅነውም ለዚያ ነው በማለት አብራርተዋል። የሰሜን ዕዝ መታሰቢያ 5ኛ ዓመት ላይ ያላቸው መልእክት ይህ መሆኑን የጠቀሱት ፊልድ ማርሻል ብርሃኑ 6ኛ ዓመቱን አሁን ካለንበት ሁኔታ የተሻለ ነገር ተፈጥሮ እናስበዋለን ብለዋል። የኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ፕሪቶሪያ ስምምነትና ከዚያ በኋላ ህወሓት ስላደረጋቸው ጉዳዮችም አንስተዋል። ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል። አክሱምን የጦርነት መጎሰሚያ ቦታ አድርጎታል። አክሱም ግን የኢትዮጵያ ታሪክ ነው። ይህም ጸረ ህገ መንግስት ነው። ከኤርትራ ጋር ጽምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረጉን ቀጥሏል። ይህ ጸረ መንግስት ነው በማለት ተናግረዋል። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምልክቶች እንደሆኑ ነው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ የሚገልጹት። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ብለዋል ፊልድ ማርሻሉ። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል
ክልል የሚንቀሳቀሰው ታጣቂ ቡድንን ወይንም ፋኖን ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻዕቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያም ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታ መምረጡንም አስረድተዋል። ከ5 ዓመታት በፊት የህወሓት ኃይሎች በሰሜን እዝ ላይ የፈጸሙት ድንገተኛ ጥቃት ለ2 ዓመታት ለተካሄደው ደም አፋሳሽ የእርስ በርስ ጦርነት መቀስቀስ እንደ ዋነኛ ምክንያት ይጠቀሳል። ጦርነቱ በትግራይ ክልል ውስጥ በመጀመር ወደ አጎራባቾቹ የአማራ ክልልና የአፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ ማስከተሉ አይዘነጋም። ከ3 ዓመታት በፊት የተደረሰው የፕሪቶሪያ ስምምነት ይህንን ደም አፋሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስቱና ህወሓት እርስ በርስ ይካሰሳሉ። ህጋዊነቱ በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት እሁድ ጥቅምት 23 ቀን 2018 ዓ.ም ባወጣው መግለጫው የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያቆም ማሳሰቡም ይታወሳል። ህወሓት የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ ሲሆን በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጫው አንስቷል። ከባድ ሰብአዊና ቁሳዊ ውድመትን ያስከተለውን ጦርነት ለማስቆም ከ3 ዓመት በፊት በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው ስምምነት ሙሉ በሙሉ ተግባራዊ ሳይሆን በዚህ ሳምንት 3 ዓመት ሆኖታል። ህወሓት ባወጣው መግለጫም ጦርነቱ በስምምነቱ አማካኝነት ይቁም እንጂ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋል ነው የሚለው። ዝምታቸውን ወደ ሰበሩት የቀድሞ ኢታማዦር ሹም ንግግር እንሻገር። የሐሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ስለማለታቸው በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ ዩኑስ ገልጸዋል። ሳሞራ ዩኑስ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል ብለዋል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሐሳብ እንደሌለውም ገልጸዋል። እንደ ጄኔራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በሐዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው የሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጄኔራሎችን እሰማለሁ ያሉት ጄኔራሉ ይህ የግል ሐሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር ለመፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ሲሉ ተናግረዋል። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዘጋጀንላችሁ ጥንቅር ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።